በቆሻሻ መጣያ ውስጥ አንዲት ትንሽዬ ሕፃን ልጅ ስታለቅስ ያገኛል። በሁኔታውም እጅግ ደነገጠ። ነገር ግን ከዓመታት በኋላ ሕይወት ያልተጠበቀ ስጦታ ይዞለት ይመጣል። የመጣችውም ያኔ በቆሻሻ መጣያ ውስጥ ሆና ያገኛት ሕፃን ነች። ለመሆኑ ምን አይነት ዱብዳ ወይስ ደስታ ይዛለት መጣች? ሁሉንም አብራችሁን በመቆየት መከታተል ትችላላችሁ። እስከዛው ቪዲዮን ላይክ፣ ቻናሉን ሰብስክራይብ በማድረግ እንድትከታተሉን በአክብሮት ጋበዝናችሁ። በአንዲት ጸጥ ያለች የገጠር ከተማ ምሽት ላይ ማርቆስ እንደ ማንኛውም የታማኝ የፖሊስ መኮንን የጥበቃ ስራውን እያከናወነ ነው። ከተማዋ ልክ እንደተኛ ሰው ጸጥታ ሰፍኖባታል። ይህም ማርቆስ የከተማዋን ውበት እንዲያደንቅ ምቹ ደስ የሚል ሁኔታን ፈጥሮለታል። የከተማዋ መብራቶች እንደ ሰማይ ከዋክብት ያበራሉ። ቤቶቹም ብዙ ታሪኮች በውስጣቸው እንደያዙ አድርጎ ይመለከታቸዋል። በዚህ ሐሳብ ውስጥ እያለ አይምሮ ወደ ጥልቅ ሐሳቦች ነጎዱ። ማርቆስ የዕለት ተዕለት ውሎዬን፣ ጥሩና መጥፎ ጊዜያቶቼን፣ ደስታዬን፣ ፍርሃቴን የማካፍለው ቤተሰብ ቢኖረኝ ምንኛ ታድዬ ነበር ብሎ ይመኛል። ከረጅምና አድካሚ የሥራ ቀን በኋላ የሚመለስበት ቤተሰብ ቢኖረው ምንኛ በወደደ። እድሜው 39 ዓመት ሲሆን የፖሊስ መኮንንነት ስራውን ግን በየቀኑ በሚያጋጥመው አደጋ ምክንያት ሕይወቱን ብቸኛ አድርጎበታል። ትዳር እንዳይመሰርት ወይም ልጆችን እንዳይወልድ ራሱን የከለከለው ገና በልጅነቱ አባቱ በፖሊስነት ግዳጅ ላይ እያለ በተኩስ ልውውጥ ወቅት በማጣቱ ነበረ። ያለ አባት ማደግ በጣም ከባድ ነበር። በተለይም እናቱ በሁኔታው ክፉኛ ተጎድታ ስለነበር እስከ መጨረሻው ማገገም አልቻለም ነበር። ስለዚህ የጀግና አባቱን ፈለግ ለመከተል በወሰነ ጊዜ መጥፎ ነገር ቢከሰት የሚጎዳበት ሚስትም ሆነ ልጆች እንዳይኖሩት ህመሙ እንደሚቀንስለት ለራሱ ወሰነ። ይሁን እንጂ ታሪኮቹን፣ ስሜቶቹንና ሐሳቦቹን የሚያካፍለው ሰው ባለመኖሩ ሁልጊዜም የሆነ የጎደለ ነገር እንዳለ ይሰማው ነበር። ማርቆስ ቀለል ያለና ታታሪ ሰው ነው። ያደገው በዚሁ ከተማ ውስጥ መካከለኛ ገቢ ካለው ቤተሰብ ነው። አባቱ ፖሊስ ሲሆን እናቱ ደግሞ ልብስ ሰፊ ነበረች። ልክ እንደ ጓደኛው የነበረው አባቱን ባጣበት ጊዜ ጀምሮ በሰዎች ሕይወት ውስጥ ለውጥ ለማምጣትና በወንጀል ምክንያት እንዳይሰቃዩ ለመርዳት ቆርጦ ተነሳ። ማርቆስ ገና 18 ዓመት ሲሞላው የፖሊስ ሰራዊቱን ተቀላቀለ። ከዚያ ጊዜ ጀምሮ ለስራው ትልቅ ፍቅር የነበረው ሲሆን በከተማው ውስጥም ለሚያገለግለውና ለሚጠብቀው ሕዝብ ከልቡ የሚያስብ ጥቂት መኮንኖች መካከል አንዱና ዋነኛው ነበረ። የአካባቢውን ነዋሪዎች በቅርብ ለመተዋወቅ ይጥራል። እንደ መጠለያ ጣቢያዎችና የቤተ ክርስቲያን ኩነቶች ባሉ ቦታዎች ሁሉ የበጎ ፍቃድ አገልግሎት ላይ በንቃት ይሳተፋል። በስራ ባልደረቦቹ ዘንድ ማህበረሰቡን ለመጠበቅ ማንኛውንም አስቸጋሪና አደገኛ ሁኔታን ለመጋፈጥ ዝግጁ የሆነ ደፋር፣ ቁርጠኛ ፖሊስ ተደርጎ ይታወቃል። አንድ ጊዜ ማርቆስ ገለልተኛና አደገኛ በሆነ ሰፈር ውስጥ የሚካሄድ ህገወጥ ምርቶች ዝውውር እንዲያጣራ ተላከ። ቦታው ላይ ሲደርስ የታጠቁ ወንጀለኞችን አገኘ። ማርቆስ በወቅቱ የ25 ዓመት ወጣት ቢሆንም ተጨማሪ ኃይል እስኪመጣ ከመጠበቅ ይልቅ ሁኔታውን በራሱ ለመጋፈጥ ወሰነ። በጥንቃቄ ወደ አዘዋዋሪዎቹ ተጠግቶ በሰላም እጃቸውን እንዲሰጡ ሊያሳምናቸው ሞከረ። ሆኖም ወንጀለኞቹ እጃቸውን ለመስጠት ፍቃደኛ አልነበሩም። ተኩሱም ከፈቱ። ማርቆስ ከቆሻሻ መጣያው ጀርባ ተደብቆ ሳለ አባቱና መሰል ጓደኞቹ እነሱን እያሰበ እንደሚዋጋላቸው እያስብ ነበር። ከፍርሃት የተነሳ ወደኋላ አላፈገፈገም። ይልቁንም በድፍረት ተጋፈጣቸው እንጂ። በዚያ ትርምስ ውስጥ አንዱን ተጠርጣሪ በህይወት በቁጥጥር ስር ለማዋል ሲችል፣ ሌሎቹ ግን አመለጡት። ሆኖም በወጣቱ ድፍረትና ቁርጠኝነት ምክንያት ፖሊሶች ቆይተው ሌሎቹን ወንጀለኞች ለይተው ለማሰር ችለዋል። ከስራው ውጪ ማርቆስ እጅግ ትሁት ሰው ነበረ። በጦር ግንባር ላይ እንደዚያ አይነት ጀግንነት ቢፈጽምም ራሱን እንደ ጀግና አንድም ቀን ቆጥሮ አያውቅም። ትርፍ ጊዜውን የወንጀል የምርመራ መጽሐፍትን በማንበብ የአክሽን ፊልሞችን በመመልከትና ሚስጥሮችን ለመፍታት በመሞከር ጊዜውን ማሳለፍ ይወዳል። አንድ ቀን መርማሪ የመሆን ትልቅ ፍላጎት ስለነበረው
ራሱን ለስራው ያዘጋጃል። በዚያች ውብ ምሽት እጣ ፈንታ ትልቅ አስገራሚ ነገር እንደሚያጋጥመው ሳያውቅ ዕለታዊ ስራውን እያከናወነ ነው። ማርቆስ በከተማዋ ውስጥ በስራ ተረኛ ሆኖ ሲዘዋወር በፍጹም ሊገምተው የማይችለው ሁኔታ ውስጥ ራሱን አገኘው። ምሽቱ ጨልሟል። ነፋሱም እየቀዘቀዘ መጥቷል። ቀጣዩ ዙር እስኪደርስ ድረስ 20 ደቂቃ ስለነበረው በአንድ መናፈሻ አጠገብ መኪናውን አቁሞ መጽሐፍት ለማንበብ አሰበ። ከዚያም እግሩን ለማፍታታት ከመኪናው ወረደ። በመንገዱ ላይ በቀስታ እየተራመደ ነፋሱ የዛፉን ቅጠሎች ሲያወዛውዝ ተመለከተ። ብርዱም ትንሽ ይሰማው ጀመር። አሁን ክረምቱ እየገባ ነው ብሎ አሰበ። ስለ ሕይወት እያሰላሰለ ሲራመድ በድንገት እንግዳ ድምፅ ሰማ። ምንድነው ይሄ ድምፅ ሲል በንቃትና በጉጉት ጠየቀ። ድምፁ ከመናፈሻው የቆሻሻ መጣያ ሳጥኖች አካባቢ የሚመጣ ይመስል ነበር። በጣም በጥንቃቄ ሽጉጡን መዞ መመርመር ጀመረ። ድምፁን ተከትሎ ወደ ቆሻሻ መጣያዎቹ እየተቃረበ ሄደ። የሚሰማውን ነገር ማመን ከበደው። አይ ሊሆን አይችልም፣ እየቃዠ መሆን አለበት አለ ፖሊሱ። ሆኖም ወደ ድምፁ እየተጠጋ ሲሄድ የጠረጠረው እውነት ሆኖ አገኘው። የቆሻሻ መጣያውን ክዳን ሲከፍት በፍጹም የማይረሳው ያልጠበቀውን ነገር ተመለከተ። አንድ አዲስ የተወለደ ሕፃን በአሮጌ ብርድ ልብስ ተጠቅልሎ በብርድ እየተንቀጠቀጠና በኃይል እያለቀሰ በቆሻሻው ውስጥ ተኝቷል። ማርቆስ በድንጋጤ የሆነውን ማመን አቃተው። ሕፃኑን በቅፍ ውስጥ እስኪያስገባው ልቡ በሐዘንና በቁጣ ተሞላ። እንዴት አንድ ሰው እንዲህ ይህን ያህል ጨካኝ ሊሆን ይችላል አለ። እንዲህ ያለ ምስኪን መከላከያ የሌለው ሕፃን እንዴት ይጣላል? ሕፃኑ የጣለውን ሰው ለማግኘት አካባቢውን ቃኘ። ሆኖም በመናፈሻው ውስጥ ማንም ሰው አልነበረም። ወዲያውኑ አምቡላንስና ሌሎች የሥራ ባልደረቦቹን ጠራ። እስከዚያው ግን ሕፃኑን ከብርድ ለመከላከልና ለማሞቅ ወደ መኪናው ሮጠ። መኪናው ውስጥ እንደገባ ስለሆነ ነገር ማሰብ አላቆመም። ማርቆስ ያንን ትንሽ ሕፃን በእቅፉ ይዞ ሲመለከት በልቡ ውስጥ ጠንካራና ሊገለጽ የማይችል ስሜት ተሰማው። እንዴት እንዲህ ያደርጉብሃል አለ ሰውየው በቀስታ። ሕፃኑን በብርድ ልብስ በተሻለ ሁኔታ ጠቅልሎ በመኪናው ወንበር ላይ እያስቀመጠ። በዚያን ጊዜ ነበር ሕፃኗ ሴት መሆኗን የተረዳው። ከብርዱ የተነሳ ማልቀስ ስትጀምር ፖሊሱም ተረጋጊ፣ ላረጋጋሽ እየሞከርኩ ነው፣ አይዞሽ የኔ አበባ፣ ደህና ትሆኛለሽ በማለት ተናገረ። በዚህ መሃል ልቡ በተደበላለቀ ስሜት ተሞላ። ለዚያች ደካማና ጣፋጭ ሕፃን ያለው ጥልቅ ፍቅርና ርህራሄ በቆሻሻ መጣያ ውስጥ ከጣላት ጨካኝ ሰው ላይ ካለው ቁጣ ጋር ተደባለቀበት። ነገር ግን ለጥቂት ሰከንዶች ማርቆስ የዛችን ሕፃን ፊት ሲመለከት ይህች ሕፃን ልጅ ብትሆንስ ብሎ አሰበ። ቆሽሾ የነበረውን ግን ውብና ንጹህ የሆነውን የሕፃኗን ራስ በቀስታ እየዳበሰ በሰውነቱ ውስጥ ጥልቅ የፍቅር ስሜት ሲፈስ ታወቀው። እጣ ፈንታ ለዛች ሕፃን ምን አዘጋጅቶላት እንደሆነ ባያውቅም በዚያ ቅጽበት ግን ትልቅ ዓላማ እንዳለው ተረዳ። እሷን ለመርዳት ማንኛውንም መስዋዕትነት ለመክፈል የሚችለውን ያህል ሊረዳት ሌላ ነፍስ የመጠበቅ ኃላፊነት ወደሱ እንደመጣ ተሰማው። እናም ሊንከባከባት ወሰነ። ማርቆስ ያችን ሕፃን በማግኘቱና በሕይወቷ ውስጥ ጀግና የመሆን እድል በማግኘቱ ትልቅ ምስጋና ተሰማው። እሷን በማዳን ለሕይወቱ አዲስ ትርጉም እንዳገኘ ተገነዘበ። ማርቆስ ለሕፃኗ የተሻለ ሕይወት ለመስጠትና በማንኛውም ዋጋ ሊጠብቃት ለራሱ ቃል ገባ። ከጥቂት ቆይታ በኋላ አምቡላንስና ሌሎች ፖሊሶች መድረስ ጀመሩ። በሳይረኑ ድምፅ ትንሿ ልጅ ማልቀስ ጀመረች። ማርቆስ በጣም በጥንቃቄ አንስቶ በእቅፉ አደረጋትና ሌሎቹን ለመቀላቀል ከመኪናው ወረደ። በመጨረሻም አምቡላንሱ ደርሶ ሕፃኗ ወደ ሆስፒታል ተወሰደች። ማርቆስም አብሮ በመሄድ ሂደቱን በቅርበት ይከታተል ነበረ። ሁሉም ነገር በከፍተኛ ጥንቃቄና በፍቅር እንዲከናወን ለሁሉም ሰው አሳሰበ። ሆስፒታል ውስጥ ሆኖ ስለ ሕፃኗ ጤንነት መረጃ እስኪሰጠው ድረስ ይጠብቃል። ገና አሁን ቢያገኛትም ለደህንነቷ ትልቅ ኃላፊነት ተሰማው። እስከዚያው ግን እንዴት እንዲቻለች ውብ ትንሽ ልጅ ትጣላለች እያለ ለማስተዋል ሞከረ። ስለ ወንጀል ምስጢራት ያነበባቸው ታሪኮች ትዝ አሉት። አሁን ግን ራሱን በእውነተኛ የወንጀል ምርመራ ውስጥ አገኘው። ሁኔታው የሚያስፈራ ቢሆንም ለዚያች ምስኪን ሕፃን ፍትህ ለማምጣት ያለው ፍላጎት ግን
በላቀ ሁኔታ ይገፋፋው ነበረ። በዚህ ሐሳብ ውስጥ እያለ አንዲት ነርስ ወደ እርሱ ቀርባ ስለ ሕፃኗ ሁኔታ ነገረችው። ደስ የሚል ነው። ሕፃኗ ደህና ነች፣ ነገር ግን ልዩ እንክብካቤ ያስፈልጋታል። እንዳገገመችም ወደ ማሳደጊያ ቤት ትተላለፋለች። ለመሆኑ ስም አላት ስትል ጠየቀችው። ማርቆስ ለአፍታ ቆም ብሎ አሰበ። ስሟ አበባ ይባላል አላት። ይህንን ሲሰማ ነርሷ ፈገግ አለች። አበባ ብሎ የሰየማት በመኪና ውስጥ መጀመሪያ ሲያገኛት ትንሽዬ አበባዬ ብሎ ስለጠራት ሁልጊዜም በዚያው ስም እንድትጠራ ስለፈለገ ነው። ነገር ግን ደህንነቷ በመጠበቁ ቢጽናናም ሕፃኗ ለጉዲፈቻ በመሰጠቷ ልቡ ተሰበረ። ሆኖም አሁን አበባ በጥሩ እጅ ላይ ስለምትገኝ ስላመጣጧ የበለጠ ማወቅ ነበረበት። ከደረሱ ሌሎች የፖሊስ ባልደረቦቹ ጋር በመሆን ባለፉት ጥቂት ቀናት በዚያ ሆስፒታል ውስጥ የወለዱ ሴቶችን መረጃ ሁሉ እንዲሰበስቡለት አደረገ። በከተማዋ ያሉ ሌሎች ሆስፒታሎች ጋር በመደወል ተመሳሳይ መረጃን ጠየቁ። በዚህ መንገድ የሕፃኗ እናት ወይም አባትን ለመለየት ሞከሩ። በሚቀጥሉት ቀናት ማርቆስ ምንም እንኳን የሥራ ግዴታው ባይሆንም ጉዳዩን በቅርበት መከታተሉን ቀጠለ። ፖሊሱ በምርመራው እጅግ ተማርኳል። በጥልቅ ስሜትም ያከናውነዋል። ትንሿ አበባ አስፈላጊውን እንክብካቤ ማግኘቷን ለማረጋገጥ የተቻለውን ሁሉ ያደረገ። ብዙ ጊዜም በዛ በሕፃናት ክፍል ውስጥ ይጎበኛታል። አብሯት ጊዜ ያሳልፋል። እንዳሻንጉሊት ልብስ ያሉ ልዩ ስጦታዎችንም ያመጣላታል። አየሩ እየቀዘቀዘ በመምጣቱ ማርቆስ ሮዝ ቀለም ያለው ልብስና ኮፍያ ገዛላት። ነርሶቹ ሕፃኗን ሲመለከቷት በውበቷ ተማረኩ። እንዴት ታምራለች! ምንኛ አስደስትላለች እያሉ ያያታል። ፖሊሱ ያችን ደካማ ሕፃን በቅፉ ይዞ ሲመለከት ማርቆስ ከትንሿ ልጅ ጋር ልዩ የሆነ ቁርኝነት እንደፈጠረ ማንም ማስተዋል ይችል ነበረ። እሷን በመመልከት ብቻ በልቡ ውስጥ ሰላም ይሰማዋል። ልክ አንዲት ልጅን በፍቅር እንደሚመለከት አባት ተሰማው። ለሷ ሲል ማንኛውንም መስዋዕትነት ሊከፍል ዝግጁ ነው። ማርቆስ ከሷ ጋር ያለውን ሕይወት ምን ሊመስል እንደሚችል የመጀመሪያ እርምጃዋን፣ ፈገግታዋን፣ ሁሉንም በዓይነ ሕሊናው ሳለው። በውስጡም የሆነ ነገር እንደተቀየረና ለሕይወት አዲስ እይታን እንዳገኘ ተሰማው። ለአፍታም ብቀበላትና እኔ ባሳድጋት ብሎ አሰበ። ሕፃኗን በቅፉ ይዞ ሳለ የሐሳብ ይበልጥ ትክክል እንደሆነ ተሰማውና በጣም ተደሰተ። ይሁን እንጂ ሕፃኗ አበባን ለማሳደግ የሚፈልጉ ጥንዶች በመምጣታቸው የማርቆስ ተስፋ ከተመ። ጥንዶቹ ወጣት፣ ውብና የተሟላ ሕይወት ያላቸው ናቸው። የራሳቸውን ልጅ መውለድ ስላልቻሉ የሕፃኗን ሁኔታ ሲሰሙ ሊያሳድጓት ወሰኑ። ማርቆስ ሕፃኗ እሱ ሊሰጣት ከሚችለው በላይ የተሻለ ሕይወት እንደምታገኝ በማሰቡ ተደሰተ። ነገር ግን በሌላ በኩል ዳግመኛ እንደማያያት ሲያስብ ልቡ በሐዘን ተሰበረ። ቀናት አለፉ። አበባ በቅርቡ ወደ አዲሱ ቤት ስለምትሄድ ማርቆስ ሆስፒታል እየሄደ መጎብኘቱን ቀጠለ። በመጨረሻም የሚለያዩበት ቀን ደረሰ። ማርቆስ በደስታና በሐዘን መካከል ሆኖ ግራ ተጋባ። አበባ ገግማለች። አሳዳጊ ወላጆቿም ሊወስዷት መጥተዋል። በሆስፒታሉ ውስጥ የምርመራ ቡድን አባላት፣ ሐኪሞች፣ ሲንከባከቡ የነበሩ ነርሶችና አበባን ለመጨረሻ ጊዜ በቅፉ ይዞ የመጣው ማርቆስ ተገኝቷል። አታልቅስ ማርቆስ አታልቅስ ሲል ለራሱ ደጋግሞ ነገረው። ሆኖም ፖሊሱን ያስገረመ ነገር ተከሰተ። ሕፃኗን ለወላጆቹ አስረክቦ ስሟ ማን እንደሆነ ማን እንደሚሏት ሲጠይቃቸው ስሟን በዚያው አበባ ብለን እንቀጥላለን፣ አንቀይረውም ይቀጥላል አሉት። በዚህ ጊዜ ማርቆስ በልቡ ውስጥ ሊገለጽ የማይችል ጥልቅ ደስታና ምስጋና ተሰማው። ከዓይኖቹም እንባ መፍሰስ ጀመሩ። በመጨረሻም ሁሉም አባላት እንዲሁም ፖሊሱ ሕፃኗን ተሰናበቷት። አስተማማኝ እጅ ላይ መሆኗን ስላወቀ ሆስፒታሉን ለቆ ወደ ስራው፣ ወደ ቀድሞ ሕይወቱ እንቅስቃሴው ተመለሰ። ሆኖም የትንሿ አበባ ትዝታ፣ ናፍቆት ሁሉ ጊዜም አብሮት ነበረ። አሁን ደግሞ ከምን ጊዜውም በላይ ሕፃኗን የጣሏትን ሰው አግኝቶ ለሕግ ለማቅረብ ለአበባ ፍትህን ለማግኘት ቆርጦ ተነሳ። ይሁን እንጂ ድርጊቱ እጅግ የሚያስጠላ፣ የሚያስጠላ፣ የሚያስቀይም ሁኔታ ገጠመው። የፖሊስ መምሪያ ክፍሉ ሕፃኗ ደህና መሆኗንና አዲስ ቤተሰብ ማግኘቷን በመጥቀስ መዝገቡ እንዲዘጋ አዘዘ። ማርቆስ በዚህ ውሳኔ ቢናደድም የሱ የሥራ ድርሻ በሕገወጥ መድኃኒቶችና
በሰዎች ዝውውር ላይ ብቻ በመሆኑ ውሳኔውን ለመቀበል ተገደደ። ከዚያን ጊዜ ጀምሮ 23 ዓመታት ነጎዱ። መኮንኑ ማርቆስ አሁን ዕድሜው 62 ዓመት ሲሆን አሁንም ብቻውን ነው። ሚስትም ሆነ ልጅ አልነበረውም። ሙሉ ዘመኑን ለስራው የሰጠ ሲሆን እንደ አበባ ጉዳይ ያለ ሌላ ታሪክ እንዳይደገም በትጋት ይሰራል። ባለፉት ዓመታት ማርቆስ ማዕረጉ እያደገ ሂዶ የምርመራ ቡድን መሪ ለመሆን በቅቷል። ማህበረሰቡን ግራ የሚያጋቡ የግድያ፣ የዝርፊያና የሰዎች ዝውውር ወንጀሎችን በመፍታቱ በብዙዎች ዘንድ እንደ ጀግና፣ እንደ እውነተኛ ጀግና ይታይ ነበረ። ይሁን እንጂ በዚያ ሁሉ ጀግንነት በስተጀርባ በልብ ውስጥ ያልዳነ ያልሻረ ቁስል ነበረ። እሱም በቆሻሻ መጣያ ውስጥ ተጥላ ያገኛት፣ ለአፍታም ቢሆን ልጄ ብትሆን ብሎ የተመኛት የዛች ሕፃን ትዝታ ነው። አበባ ደህና ትሆን? በአዲሱ ቤተሰቦቿ ደስተኛ ትሆን? እኔ ያሳድጊያት ቢሆን ኖሮ ተወደኝ ነበር የሚሉ ጥያቄዎች ሁልጊዜም በአእምሮ ይመላለሳሉ። አንድ ቀን ማርቆስ በቢሮው ውስጥ እያለ እንግዳ እንደመጣ ተነገረው። ይግባ አለ። በወረቀቶቹ ላይ በስራ ተወጥሮ ሳለ ከዛም አንዲት ጥቁር ፀጉር ያላት እጅግ በጣም ቆንጆ ወጣት ሴት ወደ ቢሮው ገባች። መኮንኑ ማርቆስ እርስዎ ኖት ስትል በዓይን አፋርነት ጠየቀች። ማርቆስ አይኑን በሷ ላይ ሲያሳርፍ ልቡ ቀደም ሲል በማያውቀው ሁኔታ ደነገጠ። አዎ ነኝ አላት። ልጅቷም ላገኘህ በጣም እፈልግ ነበረ። አሳዳጊ ወላጆቼ መናፈሻ ውስጥ ስታገኘኝ ስላደረክልኝ ነገር ሁሉ ነግረውኛል አለችው። ማርቆስ አይኖቹ በድንጋጤ ተከፈቱ። ልቡ መምታት ጀመረ። አበባ፣ አንቺ አበባ ነሽ? ዳግመኛ የማገኝሽ አልመሰለኝም ነበር አላት በስሜት እንባው እየተናነቀው። ስላንቺ አንድም ቀን ማሰብ አቁሜ አላቅም ሲል አይኖቹ በእንባ ተሞልተው ነገራት። እንደ ልጁ አድርጎ ሊያቅፋት ቢመኝም ራሱን ገታ። ልጅቷን ብትሆን ከዚህ ጨዋ ሰው የሚመነጨውን ፍቅርና ምቾት ተሰማት። በቆይታቸውም ሕይወቷ ምን እንደሚመስል ነገረችው። በአሳዳጊ ወላጆቿ ዘንድ በጥሩ ሁኔታ ብታድግም በቅርቡ በደረሰ የመኪና አደጋ ሁለቱንም በማጣቷ ብቸኛ ሆናለች። ትልቅ ሀብትም ወርሳለች። አበባ ያን ሁሉ ሀብት ምን እንደምታደርግ ግራ ቢገባት ከዓመታት በፊት ሕይወቷን ያዳነውን ፖሊስ ማግኘትና መካስ እንደፈለገች ነገረችው። ማርቆስ ግን አይሆንም ትንሿ አበባ፣ ይቅርታ ሕፃን ሳለሽ የምጠራሽ ስም ስለሆነ ነው አሁን እንደዚህ የጠራሁሽ አላት። እርሷን በደስታ ፈገግ አለችለት። ማርቆስም ምንም አይነት ክፍያ አልቀበልም፣ ያን ያዳንኩሽ የፖሊስነት ግዴታዬ ስለሆነ ነው። ሆኖም እኔ ባሳድግሽ ኖሮ ምን ሊፈጠር እንደሚችል ሁል ጊዜ ማስብ ነበር አላት። በመቀጠልም አበባ እውነተኛ ታሪኳን እንዲመረምርላት ቀጠረችው። ማርቆስም ወዲያውኑ ተስማምቶ ምርመራውን ጀመረ። ከ23 ዓመታት በኋላ መረጃ ማግኘት ከባድ ቢሆንም ከ2 ወራት ጥልቅ ምርመራ በኋላ ፍንጮች መታየት ጀመሩ። አበባ ከመገኘቷ ከጥቂት ወራት በፊት አንዲት ነፍሰ ጡር ሴት የባለሀብት ሚስት መስላቸው ተሳስተው ወንጀለኞች አግቷታል። ወንጀለኞቹ የተሳሳተ ሰው ማገታቸውን ሲያውቁ እናቲቱን በመናፈሻ ወንዝ አጠገብ ለሞት አፋፍ ጥለዋት ሕፃኗን በቆሻሻ መጣያ ውስጥ ጥለው ሲሄዱ እናቲቱን አንዲት ሴት አግኝታ ረዳቻት። ለዓመታትም አብረው ኖሩ። በኋላ ላይ ግን ያቺ እናት ሞተችባት። ማርቆስና ቡድኑ በአሁኑ ሰዓት በሕይወት ያለችውን የአበባን እውነተኛ እናት ማግኘት ችለዋል። እናትና ልጅ ከብዙ ዓመታት በኋላ ሲገናኙ የታየው ስሜት ሊገለጽ የማይችል ነበረ። ለምርመራው ሂደት ምስጋና ይግባውና ማርቆስ ከአበባ እናት እውነተኛ እናት ከሩት ጋር እየተቀራረቡ ሄዱ። በመጨረሻም ሁለቱም ፍቅር ያዛቸው። ማርቆስ ለአበባ አባት፣ ለሩት ደግሞ ባል ሆነ። በመጨረሻም በሕይወቱ ማብቂያ ከ2 ዓመታት በኋላ ሩት እና ማርቆስ ተጋቡ። ሁልጊዜም ይመኘው የነበረውን ቤተሰብ አገኘ። ሌሎችን ለመጠበቅ የኖረው ሰው አሁን የውባ አበባ አባት ሆኖ አዲስ የሕይወት ትርጉሙን አገኘ። ውድ የሀበናብ ክሮኒክልስ ቤተሰቦቻችን ለዛሬ ያዘጋጀንላችሁ ልብ የሚያሞቅ ታሪካችን ይህንን ይመስል ነበር። ታሪኩን ከወደዱት ቪዲዮውን ላይክ፣ ቻናሉን ሰብስክራይብ ማድረግ አይዘንጉ። ስለ ማርቆስ ደግነት ምን ታስባላችሁ?
የተሰማችሁን አስተያየት በኮሜንት ሴክሽን ላይ ያኖሩልን። ይህንን ታሪክ ለወዳጅ ዘመዶ ማጋራት አይዘንጉ። ከዚህ ቀደም የሰራናቸውን ፕሮግራሞች በቻናላችን ገብታችሁ እንድትመለከቱ እየጋበዝን ከወዲሁ ተሰናበትናችሁ። መልካም ቆይታ።